ለምን ወደድከኝ አልልህም በእርግጥ ወደኸኛል። የፍቅር መግለጫ ይሄ ነው ስለኔ ተወደሃል። አንተ ለኔ የሆንከውን ያህል እኔ ላንተ አልሆንኩም። ምን ያህል እንደሆን አላውቅም፣ ለክቼ አላየሁም። ግን አንድ ነገር አውቃለሁ፣ ስለወደድከኝ ወድሃለሁ። ግን አንድ ነገር አውቃለሁ፣ ስለወደድከኝ ወድሃለሁ። በዘላለም ዙፋን ላይ ከፍ ብለህ የተቀመጥክ እግዚአብሔር ቃሉን ላከ፣ ፈወሳቸው፣ ከመከራ ሁሉ አዳናቸው ተብሎ እንደተጻፈ ዛሬ በእውነተኛ ድምፅ እግዚአብሔር አምላክ በዚህ ያለነውና ይህንን ድምፅ በሌላም ጊዜ በሚሰሙት ሁሉ ላይ አባት ሆይ ያንተን ድምፅ ባህሪና ማንነትን እንዳስተማርከኝ በሕይወቴም እንደተለማመድኩት ለሕዝብ ላስተምር፣ ለበጎች ላስተምር በፊት አለሁኝና እኔም የምናገረውን እግዚአብሔር ደካማ ባሪያህን የምናገርበት ጥበብና መንፈስ እንድሰጠኝ የሥጋዬን የስሜቴን እንዳልናገር ትክክለኛውን ያንተን መጽሐፍ ቅዱሳዊ መሰረት ያለው የእግዚአብሔር ድምፅ ምንነት እንዳስተምር እንድትረዳኝ ጸልያለሁ። የሚሰሙት ወንድሞቼና እህቶቼ ቅዱሳን ሁሉ እግዚአብሔር አምላክ በፍጹም መፈወስ እንዲፈወሱ ይሄ ድምፅ ማወቃቸው እስከዛሬ ድረስ ድምፅ ካልሆነ ነገር ጋር የተያያዙበት ወይም ደግሞ ልባቸው ያዘነበት ነገር ቢኖር እግዚአብሔር አምላካችን ፈጽሞ ነው። እግዚአብሔር አምላክ እነሆ ፈጽሞ ነው መለየት እስከምንችል ድረስ አንተ እንድትናገረን፣ እንድታሳየን፣ መንገዶችን ሁሉ እንድትጠቁመን በኢየሱስ ጸልያለሁ። እግዚአብሔር አንተ ደግሞ ተናግረ ስለምትፈውሰን እናመሰግናለን። ቀሪ ጊዜ ሰዓቱን ሁሉ ተቆጣጠር። እግዚአብሔር ሆይ የሰዎችንም አይምሮ፣ መንፈሳቸውን፣ ልባቸውን፣ ሐሳባቸውን ሁሉ የሚገዛ ጌታ መንፈስ ከድምፅ ትምህርት ጋር እንዲመጣ እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። ሁሉ ላንተ ክብር ይሁን፣ አሜን። የእግዚአብሔር ድምፅ ምንነት፣ የእግዚአብሔር ድምፅ ምንነትን የምንማርበት ሰዓት ነውና እንግዲህ እግዚአብሔር እድል ሰጥቷችሁ ይህንን ትምህርት እንድትማሩ የዛሬ ጊዜ የተሰየማችሁ ወንድሞችና እህቶች እንኳን በደህና መጣችሁ። ስለዚህ ሁላችሁንም ሰላም እላለሁ በጌታ በኢየሱስ ስም። እህታችን ሌላ ሰላም ነሽ ወይ? ኦኬ። ሚሚ ሰማያዊ ፓስተር እንዴት ናችሁ? ሰላም ናችሁ? ሰላም ፓስተርዬ፣ እንደምን ዋልክ? እንደምን ዋላችሁ? ቅዱሳን አደራችሁ? ሰላም ለእናንተ ይሁን ቅዱሳን። ፓስተርዬ እንዴት ናችሁ? እግዚአብሔር ይመስገን። ተባረኩልኝ። ጌታ ይባርካችሁ። ኦኬ። ሻሎም ፓስተርዬ፣ ሰላም ብያለሁ። ነው ተባረክ። እሺ፣ ተባረክልኝ። ዝብዬ ተባረኪ። ማኪ እሺ፣ ተባረክ። አና ሰላም ልበላችሁ። አንዳንዶቻችሁና ሰላም አላት። ኦኬ። እሺ፣ እንግዲህ የእግዚአብሔር ድምፅ ምንነት በመጽሐፍ ቅዱሳዊ እይታ ወይም ደግሞ መጽሐፍ ቅዱስ ስለ እግዚአብሔር ድምፅ ምንነት ምን ያስተምረናል? ይህን በጣም ለይተን ማወቅ የሚያስፈልገን በተለይ ዛሬ እኔና እናንተ ባለንበት በዚህ ክፉ ዘመን ውስጥ ሰዎችን ብዙ የሚወዛገቡበት ግራ የሚጋቡበት ዘመን ውስጥ ስላለን በተቻለ መጠን ትክክለኛውን የእግዚአብሔርን ቃል ድምፅ መሰረት ያለውን
ማየት መስማት የምንችል ከሆነ እግዚአብሔር በተለየ ሁኔታ ይረዳናል። ስለዚህ ሁላችሁም እንደው በአእምሯችሁ በመንፈሳችሁ ልባችሁን ሐሳባችሁን ከኔ ጋር እንድታረጉ ፈልጋለሁ። ይሄ ትምህርት በህይወት ዘመናችሁ ሁሉ የሚጠቅማችሁ ትምህርት ነው። የሚገርማችሁ ነገር ሌሎች ታብሌቴ ውስጥ ሌላ ብዙ ትምህርቶች ነበሩ፣ ግን ይህን ትምህርት እንዳስተምር በትክክለኛ ውስጥ የሞልቶ ነው። የሚገርማችሁ ነገር እንደዛ ሲሆን ደግሞ ውጤት አለ። ስለዚህ ይሄ የቆሰላችሁ ሰዎች ብትኖሩ፣ በዚህ በእግዚአብሔር ድምፅ የተወዛገባችሁ ሰዎች ብትኖሩ እግዚአብሔር በዚህ ትምህርት ውስጥ እንደሚፈውሳችሁ ተስፋ አድርጋለሁ። ስለዚህ የእግዚአብሔር ድምፅ ምንነት በመጽሐፍ ቅዱስ እይታ ወይም ደግሞ የእግዚአብሔር ድምፅ ምንድን ነው? የመጀመሪያ ደረጃ ይህን ትምህርት በምናይበት ሰዓት ውስጥ የእግዚአብሔር ድምፅ በመጽሐፍ ቅዱስ ውስጥ የእግዚአብሔር ድምፅ ማለት ባጭሩ እግዚአብሔር ፍቃዱን፣ እውነቱን፣ መመሪያውን ለሰው ልጆች የሚገልጥበት መንገድ ማለት ነው። እግዚአብሔር ፍቃዱን፣ እግዚአብሔር እውነቱን፣ እግዚአብሔር መመሪያውን ለሰዎች የሚገልጥበት መንገድ፣ ለእናንተ ለልጆቹ አይደለም ላላመኑ ሰዎችም የሚናገርበት መንገድ። እስከዛሬም እናንተም ወደ ጌታ የመጣችሁት ይህንን የእግዚአብሔርን ፍቃድ ተገልጦላችሁ፣ የእግዚአብሔር እውነት ተገልጦላችሁ፣ የእግዚአብሔርን መመሪያ ተከትላችሁ ለእናንተ ስለተገለጠላችሁ ድምፅ እግዚአብሔር ልታመሰግኑት ይገባል። በተለይ በዘዳግም ምዕራፍ 4 ላይ ምን ይላል? በጣም ራሱ እግዚአብሔር ስለ እግዚአብሔር ድምፅነት ሲናገር ምን ይላል መሰላችሁ? የእግዚአብሔርን ድምፅ ሰምቶ በሕይወት የኖረ ሕዝብ እንደናንተ የለም ይላቸዋል እስራኤላውያን። የእግዚአብሔርን ድምፅ ሰምቶ በሕይወት የኖረ አይገርም? ይገርማል እኮ እኛ ኃጢአተኞች ሆነን ሳለ የእግዚአብሔርን ድምፅ ሰምተን በሕይወት መኖር መቻል ማለት ፍጥረታት ወይም ደግሞ በዓለም ላይ ያሉት በሙሉ የምትመለከቷቸው በእግዚአብሔር ድምፅ ከሌለ ነገር ወደ መኖር የመጡ ናቸው። እግዚአብሔር በፍጥረት ዓለም ውስጥ እግዚአብሔር የመጀመሪያ ድምፁን አሰምቶ አፍ ለአፍ ያናገረው ቢኖር ሰውን ያናገረው ገና በኤደን ገነት ውስጥ ቢኖር እግዚአብሔር ከሰው ጋር ነው፣ ከአንበሳና ከነብር ጋር አላወራም። እግዚአብሔር ደግ አምላክ፣ የዋህ አምላክ መሆኑ የምታውቁት ድምፁን ያሰማው ለሰው ልጆች ነው። ስለዚህ ይሄ ነው ወገኖቼ፣ እርሱ የእግዚአብሔር መጽሐፍ ቅዱስ ራሱ የመጀመሪያ ስለ እግዚአብሔር ድምፅ ስናወራ ራሱ እኔና እናንተ አሁን እኔ ማስተምራችሁ በእጃችሁ ላይ ያለው በቤተ ክርስቲያን በየጊዜው የምትማሩት በምታገኙበት መድረክ የምትሰሙት መጽሐፍ ቅዱስ ራሱ የእግዚአብሔር ድምፅ ነው። ለምሳሌ ቀላል ምሳሌ ልንገራችሁ። አሁን እኔ የማወራውን ድምፅ በኦዲዮ ወይም በቪዲዮ ሪከርድ ይደረጋል። ቲክቶክም ራሱ ሪከርድ ያደርገዋል። እኔም ሪከርድ ማድረግ እችላለሁ። ያንን ሪከርድ የተደረገውን ነገር እየሰማው ብጽፈው የጻፍኩት ጽሑፍና የሚሰማው ድምፅ ምንም ልዩነት የለንም። እኔ የሚሰማው ድምፅ ወይም ቪዲዮ ቀጥሎ ደግሞ ቪዲዮ ወይም ድምፁ ደግሞ ወደ ፊደል ሲቀየር ምንም ልዩነት። መጽሐፍ ቅዱስ ማለት የእግዚአብሔር ድምፅ ማለት ነው። እግዚአብሔር የተናገረውን በፊደል የተጻፈ ማለት ነው። ድምፁ ወደ ፊደልነት የተቀየረ ማለት ነው። እስትንፋሳዊ ቃል ነው መጽሐፍ ቅዱሳችን። አያችሁ፣ አንዳንድ ጊዜ የእግዚአብሔርን ድምፅ ፍለጋ ከሰው ነው የምንጠብቀው። አጉልቶ ያለምንም እንከን ማይወጣው ፍጹም በብዙ ተፈትኖ ከሰባት ወርቅ ሁሉ የበለጠ የሚለው መጽሐፍ ቅዱስ የእግዚአብሔር ቃል ብቻ ነው። የትኛውም ትንቢት፣ የትኛውም አገልግሎት፣ የትኛውም ነብይነት፣ ፓስተርነት፣ መንፈሳዊነት መለኪያው ቱንቢው የእግዚአብሔር ድምፅ የሆነው የእግዚአብሔር ቃል ነው። አያችሁ፣ ከእግዚአብሔር ቃል ጋር ቁርኝት አረጋችሁ ማለት ከእግዚአብሔር ድምፅ ጋር ቁርኝት አረጋችሁ ማለት ነው። እግዚአብሔር ሚላችሁን ለመስማት አንድ እርምጃ ተራመዳችሁ ማለት ነው። ድምፁና እግዚአብሔር አይለያይም። በእርግጠኝነት የምነግራችሁ ነገር ወገኖቼ ሆይ
መጽሐፍ ቅዱስ የእግዚአብሔር ድምፅ ተብሎ ሊጠቀስ የሚችልበት ዋነኛው ምክንያት ከየት አምጥተው ነው ብትሉኝ፣ ራሱ መጽሐፍ ቅዱስ በመንፈስ ቅዱስ መነሳሳት፣ ቅዱሳን ነቢያቶች፣ አባቶች በመንፈስ ቅዱስ መነሳሳት፣ በመንፈስ ቅዱስ ተነርተው የተናገሩት የተጻፉት ስለሆነ ነው። የእግዚአብሔር ድምፅ ይሁን በመንፈስ የተጻፈ ስለሆነ ነው። ለምን ብትሉኝ፣ አንደኛ በተለይ የእግዚአብሔር ቃል በመገለጥ ለነቢያቶቹ ገልጦ ያ የተነገረውን የተጻፈው ጉዳይ ነው። ይህንን ነው የሚናገረው ጴጥሮስ። ጴጥሮስ እኮ ስለ እግዚአብሔር ቃል ሲናገር በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ ትንቢት በሰው ፍቃድ ትንቢት ሁሉ በሰው ፍቃድ አልመጣም ይላል። ትንቢት የሚለው እንግዲህ የእግዚአብሔርን ቃል ለማለት ነው። የተጻፈው እጃችን ላይ ያለው 66ቱ መጽሐፍ ቅዱስ በሰው ፍቃድ አልመጣም፣ ነገር ግን ሰዎች ከእግዚአብሔር ዘንድ የተላኩ። አያችሁ፣ ይህም መጽሐፍ ለመጽሐፍ መላክ ያስፈልጋሉ። ቅዱሳን ነው። ማንም ሰው ተነስቶ መጽሐፍ ሊጽፍ ይችላል፣ እግዚአብሔርን ቃል ግን አይተካም። እግዚአብሔርን ቃል አይተካም። ሞርሞን የሚባል እምነት አለ እና ስለ ሞርሞን እምነት እዚህ አፖሎጂክስ የሚል ትምህርት ዲግሪ ላይ ተምሬያለሁ እና ያ መጽሐፍ ዋናው ፕሬዚዳንቱ የዚህ የሞርሞን ፕሬዚዳንት የሚናገረው ቃል ከእግዚአብሔር ቃል ጋር እኩል ነው ብሎ የሚያምን ነው ሞርሞን። እሱ የተናገረውን ቃል ነው ምዕመኑን የሚያስተምረው። ለምን ኢየሱስ የሚናገረውና ሞርሞን የሚናገረውን መጽሐፍ እኩል ነው ብሎ አንዳንድ ጊዜ ፌስቡክ ላይ ታችሁ የሞርሞን መጽሐፍ የሚባል ነገር አለ ማለት ነው። ስለዚህ መጽሐፍ ቅዱስን ሊተካ የሚችል ማንም እንደሌለ የምታውቁት፣ አንደኛ ከእግዚአብሔር መላክ ያስፈልጋል። መጽሐፍ ቅዱስን ለመጻፍ ራሱ ከእግዚአብሔር መላክ ያስፈልጋል። ቅዱሳን ነው እግዚአብሔር በሚያስተምረን መንገድ ወይም ደግሞ እሱ በገለጠልን መንገድ ነው መጽሐፍ ቅዱስ የምንረዳው። ለምን ብትሉ ከእግዚአብሔር ተልከው በመንፈስ ቅዱስ ተነድተው ተናገሩት ነው የሚለው። ከእግዚአብሔር መላክ በመንፈስ ቅዱስ መነዳት ይሄንን የእግዚአብሔርን ቃል። ስለዚህ ነው መጽሐፍ ቅዱስ ከእግዚአብሔር ጋር የማይለያየው። የእግዚአብሔር መንፈስና መጽሐፍ ቅዱሱ አንድ ናቸው የምንለው ከዚህ የተነሳ ነው። እግዚአብሔር በመንፈስ ቅዱስ አማካኝነት ተልከው የጻፉት መጽሐፍ ነው። ለዚህ ነው መጽሐፍ ቅዱስ በተለይ ጳውሎስ ሲናገር ከልጅነት ጀምሮ የእግዚአብሔርን ቃል ሰምተሃል ይለዋል። ተምረሃል፣ ሕይወት ያለበትን መጽሐፍ አውቀሃል። ያ መጽሐፍ ቅዱስ ደግሞ ከልጅነት ጢሞቴዎስን ነው ጳውሎስ የሚናገረው። ከልጅነት ጀምሮ ነው የሰማኸው። የሚገርም እኮ ነው። እንደዚህ ይላል፣ አንተ ግን የተማር እንዲህ ይላል ቁጥር 15 ሁለተኛ ጢሞቴዎስ ምዕራፍ 3 15 ላይ ከሕፃንነት ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳን መጽሐፍትን አውቀሃል ይለዋል ጳውሎስ ጢሞቴዎስ። አውቀሃል፣ ቅዱሳት መጽሐፍትን አውቀሃል። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ይላል። አያችሁ፣ የእግዚአብሔር መንፈስና እግዚአብሔር ልዩነት የለውም። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ልብን ለማቅናት፣ በጽድቅ ላለው ምክር፣ ለነገር ሁሉ ይጠቅማል ይላል። አያችሁ፣ እኔና እናንተ አሁን እኔ ማስተምራችሁ ሌሎች ሰዎችም የሚማሩት ወይም ደግሞ የሚያውቁበት ትልቁ መሰረቱ ምንድን ነው ብትሉኝ፣ መጽሐፍ ቅዱሳችን የተጻፈው ሕይወታችንን ለማነጽ፣ ለመምከር፣ ለማስተካከል፣ ልባችንን ለማቅናት፣ ፍጹም ለመሆን፣ ለአገልግሎት ሊያዘጋጀን፣ ለልዩ ልዩ ነገር ይጠቅማል። ለምን ብትሉ የእግዚአብሔር መንፈስ አለበት። በእግዚአብሔር መንፈስ ነው የተጻፈው። እኔና እናንተ መንፈስ ያለበት ቃል ስለሰማን የተለወጥ ነው እንጂ ዋዛ አይደለንም ለመለወጥ። አሁን የእግዚአብሔርን ቃል እንኳን ለማስተማር ሰው ትዕግስት የለውም ጎበዝ። እና
እግዚአብሔር ይህንን እድል ሲሰጠን ይሄ የእግዚአብሔር ድምፅና የእግዚአብሔር ቃልና መጽሐፍ ቅዱስ ልዩነት የለው። ኦኬ፣ አሁን ባጭሩ የእግዚአብሔርን ድምፅ መለየት ወይም ደግሞ ስለ እግዚአብሔር ድምፅ መለየትን በተመለከተ ምን ያህል የእግዚአብሔር ድምፅን ከሌላ ድምፆች መለየት እንችላለን? እግዚአብሔር በእግዚአብሔር ቃል ለወዳጆቹ ለልጆቹ በዚህ ምድር ላለነው በሙሉ ድምፁን ያሰማል። መቼስ እዚህ ምድር ላይ ስንኖር ወገኖቼ ይህን ትምህርት እንዳስተምር ብዬ እንደነገርኳችሁ የሰይጣንም ድምፅ አለ፣ የስጋም ድምፅ አለ፣ የእግዚአብሔርም ድምፅ አለ። ገባችሁ? ስለዚህ የእግዚአብሔርን ድምፅ በምድር ካሉ ድምፆች በምንድን ነው የምንለያቸው? እግዚአብሔር ድምፅ ማለት የእግዚአብሔር መንፈሱን ለልጆቹ የሚገልጥበት ከሆነ ከድምፆች መካከል የእግዚአብሔር ድምፅ ለመለየት እግዚአብሔር ብቻ የተናገረን የሆነውን ነገር ለመለየት በምን እናውቀዋለን? የእግዚአብሔር ድምፅን ከሌሎች ድምፆች ከሰይጣን ድምፅ ከስጋ ድምፅ የምንለይበት መንገድ ምን አለ? እንዴት ነው የምትለዩት ብዬ ብጠይቃችሁ እያንዳንዳችሁ ምናልባት ለምምዳችሁ ልትነግሩኝ ትችላላችሁ። የእግዚአብሔር ድምፅ ከምንለይባቸው መንገዶች ውስጥ አንዱ የመጀመሪያው የእግዚአብሔር ድምፅ ሰላም ያለው ድምፅ ነው። የእግዚአብሔርን ድምፅ የምንለየው እንዴት ነው ብንል የእግዚአብሔር ድምፅ ሰላም የተሞላ ድምፅ ነው። የእግዚአብሔር ድምፅ ብዙ ድምፆች የስጋ ድምፅም የዓለም ድምፅም ብዙ ድምፆች ወደ ህይወታችን ሊመጡ ይችላሉ። የእግዚአብሔር ድምፅ ግን የሚያስጠነቅቅ ድምፅ እንኳን ቢሆን ከመፍትሄ ጋር ያለ ድምፅ እንጂ የሚያስጨንቅ ድምፅ አይደለም። የእግዚአብሔር ድምፅ የሁከት ድምፅ አይደለም። የእግዚአብሔር ድምፅ እኔ በዚህ የእግዚአብሔርን ከዚህ በፊት መስክሬላቸዋለሁ። የእግዚአብሔርን ድምፅ በስማት የጀመርኩት ከምቅምበት ጫት ላይ አንስቶኝ ሄጄ ንስሐ እንድገባ እየመራኝ ነው። ሰው ወንጌል መስክሮ እዛ ሂድ ከዛ ስገባ ውጣ ከዛ እያለኝ ቀጥታ ሄጄ ንስሐ የሚያስገባኝ አገልጋይ ጋር ተንበርክኬ ንስሐ ገብቼ ነው ጌታን የተቀበልኩት። አያችሁ፣ የእግዚአብሔርን ድምፅ መስማት። እኔ መጀመሪያ ሲያስጨንቅኝ የነበረ የመንፈስ ጭንቀት የነበረብኝ ሰው ነበርኩኝ። ምክንያቱም የመንፈስ ጭንቀት ራሴን ነው እንጂ ማጥፋት መምራት የነበረበት ወይም ደግሞ ወደ መጥፎ ነገር ነው መውሰድ የመራበት። ነገር ግን በምቅመበት ሰዓት ውስጥ የመጨረሻ ሰዓት ላይ እግዚአብሔር ስለኔ ስለራራልኝ ስለኔ የሚጸልዩልኝ ከኔ በፊት ጌታን የተቀበሉ አገልጋይ የሆኑ ፓስተሮች የሆኑ ብዙ የሚታወቁ ይጸልዩልኝ ነበርና ማንንም አልሰማም ነበር። እዛ ያሉ ቅዱሳን አፌዝባቸው ነበረ። ጀግናው መጣና ግን እየመራኝ እጄ ንስሐ ገባሁ። በደንብ ነው። ልክ ያንን ድምፁን ሰምቼ ልጁ ንስሐ ካስገባኝ ጊዜ የነበረብኝ የመንፈስ ጭንቀት የነበረብኝ ሱሶች፣ ጫት፣ መጠጥ፣ እርኩሰት፣ ክፋት፣ በቃ ሰው ሲናገር በጩቤ መውጋት፣ በድንጋይ መምታት፣ እነኚህ ሁሉ ወደ እብደት ሲያዳርገኝ የነበረው የመጨረሻ ሰዓት የነበርኩትን ሰው በአንድ ማይክሮ ሰከንድ ጫቱም ተቆርጦ ሲጋራውም ተቆርጦ ክፉ አመሌዎቹ ተቀርጦ ፍጹም የተረጋጋና ሰላማዊ ህይወት እንድኖር ያደረገኝ የእግዚአብሔር ድምፅ ነው ወገኖች። የእግዚአብሔር ድምፅ እስከዛ ጊዜ ጀምሮ ወደ ጌታን በመጣው ሰዓት የሙሉ ጊዜ አገልጋይ ለመሆን እግዚአብሔር በህልም ሲናገረኝ፣ እንደገና ሰውን እንደሚያናግር ሲያናግረኝ መጀመሪያ አላውቅም ነበር። ምንድነው ሰይጣን ነው እንደሚያናግረኝ ስል አገልጋዮችን ስጠይቅ አይ ዝም በልና ጸልይ ሲሉኝ እያልኩኝ መጨረሻ ላይ በጣም ከማስታውሰው ነቢያት ጉባኤ ውስጥ ገባው። ነቢያት ማለት ምንድን ነው? እነኚህ የጸጋ ስጦታ ልክ ኳየር እንደሚባል ጸሎት ቡድን እንደሚባል የጸጋ ስጦታ የሚያገለግሉ ቅዱሳኖች ነበሩና እዛ ገባውኝ። የሚገርም ነገር እዛ ገባውኝና በጣም ከሚደንቀኝ ነገር ተነስተው እጅ ያጨበጭቡና እንደዚህ ይሉና እግዚአብሔር እንዲህ ይላል እንደዚህ ሲል ሁሌ እኔ ምን ይቃጠልብኛል? ቅናት። ጌታ ሆይ እኔ ልጅ አይደለውም ወይስ ንስሐ ያልገባሁበት ነገር አለ? ያልተውኩት ኃጢአት አለ? እንግዲህ እኛ ቤት መናፍስት ስላለ ወይም መንፈሱ እየተዋጋኝ ነው። እንደነሱ ለምንድን ነው እኔ ጌታ እንደዚህ ይላል ማለለው ብዬ አንዳንዴ ከነሱ ጋር ጸልይና ቤት ገብቼ ደግሞ አለቅስ ነበረ። ጌታ ሆይ አትወደኝም ማለት ነው፣ እኔን አትናገረኝም ማለት ነው። እነሱ ስትናገር እኔ ልጅ አይደለሁም እባክህ ጌታ ሆይ ተናገረኝ ይለው ነበር። እና በጣም ከሚገርመኝ እግዚአብሔር ለካ የልባችሁን መሻት እኔ ይህን የእግዚአብሔር ድምፅ ለመስማት
የፓስተር ያን ጊዜ ፓስተር ነበረ ፓስተር ዳንኤል አሁን የሐዋርያው ዳንኤል የእግዚአብሔር ድምፅ ምትል መጽሐፍ አለች። ኦንላይን ጉግል ላይ ማለችላችሁ። ካልሆነ ደግሞ እኔ ቴሌግራም ላይ ቃሉን ስማ የሚል ቴሌግራም አለ፣ እዛ ላይ ጭንላችኋለሁ። እና አንዱ የእግዚአብሔርን ድምፅ እንድላይ ካደረገኝ መጽሐፍ እሱ ነው። ከዛም በኋላ በጣም ብዙ መጽሐፍቶች አነበብኩ፣ ጠይቅ ነበረ። ይህን የሚያገለግሉትን ሰዎች እንዴት ነው ድምፁ የሚናገራችሁ እያልኩኝ ጸልይ ነበረ። ከዛ መጨረሻ ላይ አንድ ቀን እግዚአብሔር የልቤን መሻት ለመፈጸም እንደዚህ አይነት ልምምድ ውስጥ ከተተኝ። እነሱ አንደኛው በተለይ አንድ ወንድም አሁን አውስትራሊያ ነው ያለው። እሱ የሚናገረው የሚያየውን ራእይ እኔ አስቀድሜ ማየት ጀመርኩ። የሚገርመው ነገር እሱ የሚያየውን መገለጥ እኔ አስቀድሜ አይጀመር። ከዛ ተነስቶ እሱ የሚያየውን መገለጥ በሚገርም ሁኔታ ያንን ያየሁትን ተመልሼ እዛው ጋር ምን እላቸዋለሁ፣ እንዴ እሱ እኮ የሚያየውና የተረዳውን ነገር እኮ እኔ ሰምቼው ነበር እላቸው ጀመር። እንግዲህ የልጅነት ወሬ ነው ማወራችሁ። ወደ ጌታ የመጣሁበትና ትንሽ 1-2 ዓመት በሆነብኝ ሰዓት ውስጥ የሆነውን ታሪክ ነው የምነግራችሁ። በጌታ ሆኜ ማለት ነው። ከዛ እየዋለ እያደር ሁሌ እየደጋገመ ሲናገረኝ እግዚአብሔር ለካ እኔንም ትናገረኛለህ ማለት ውስጥ ደረስኩኝ። ለዛ ደረስኩኝ ወገኖቼ። እግዚአብሔር በጎቼ ድምፄን ይሰማሉ ይከተሉኛል እንደተባለው እግዚአብሔር ድምፁን ያሰማኛል ለማመደኝ ነበር። መጨረሻ ላይ በጣም ይህንን ድምፅ እያደገ ሲመጣ አንድ ቀን እነሱ እንደሚሰሙት ስለ ጸጋ ስጦታ አንድ ወንጌላዊ ነበር አስተማረን። ከዛ በኋላ ያንን እያስተማረን እያለ አንድ ራእይ አየሁኝ። እኔም እንደ ሰው ተራው ደረሰኝና በጣም ከቆየው በኋላ አንዲት አህያ በጨለማ ውስጥ ታስራ ገመዱን ለመበጠስ ስትታገላየው። ደግሞ እዛ ሮብ የፈውስ ፕሮግራም ላይ ነበርና ከዛ በኋላ እጅ አጨብጭቦ ነው ሰው መልእክት የሚናገረው። ከዛ እጄን ሳጨበጭብ ፍርሃት መጣብኝ፣ ሰውነቴ ተንቀጠቀጠ። ወይኔ እኔም በተራይ ልናገር ነው። ደግሞ ለዛውን ጉባኤ መሃል ነው፣ ትንሽ ጉባኤ ነን ግን በጣም ጉባኤ መሃል ነው። ከዛ እንደዚህ ያልኩ እየተንተባተብኩ አንዲት አህያ አያለው፣ ገመድ አያለው፣ እግሯ ላይ ታስሮ አያለው። ጌታ እንደዚህ ይለኛል፣ አሁን እዚህ ጉባኤ መካከል ተጨንቀሽ ያለሽ ውጪ ይጸለይልሽን አንድ እህት ሮጣ መታ እግሬ ስር ድፍት አትልም። በጌታ በኢየሱስ እናንተ የሆነ እንደ ኤሌክትሪክ በቃ የሆነ በቃ ማላውቀው ስሜት ተሰማ። ምክንያቱም እኔንም እግዚአብሔር ለካ ይሰማል፣ ለካ ሰው እንቆቅልሽ ይፈታለሁ ብዬ እንግዲህ በልጅነት አይምሮ የሆነ ነገር ነው በነገራችሁ። ያቺት ጌታ የባርካት አይኔን ከፈተችልኝ እና ምን ልላችሁ ፈልጌ ነው፣ እግዚአብሔር ይናገራችኋል። አይናገረኝም አትበሉ። የሚናገረው ሌላ ሰፈር አድርጋችሁ ስለወሰዳችሁት ነው። እግዚአብሔር እንግዲህ ሲናገር መለያው ምንድን ነው? ድምፁ ሰላም ያለበት ድምፅ ነው። ይኸው ላንብብላችሁ መዝሙር 85 ቁጥር 8 እግዚአብሔር አምላክ የሚናገረውን እሰማለሁ። እግዚአብሔር አምላክ የሚናገረውን እሰማለሁ እና ስሰማ በምን ታውቀዋለህ ብትሉኝ፣ ሰላምን ለሕዝቡ ለቅዱሳኑ ልባቸው ወደ እርሱ ለሚመልሱት ይናገራል። ሰላምን ነው የሚናገረው የእግዚአብሔር መንፈስ። እየታወካችሁ እየተወቀሳችሁ ሰውነታችሁ እየተርገፈገፈ በማይገባ ነገር ውስጥ አትግቡ። እግዚአብሔር በሌለበት ውስጥ እግዚአብሔር አይከታችሁ። የሁከት መንፈስ አልተቀበልም። የሰላም መንፈስ ነው። የኢየሱስ ክርስቶስ ድምፅ ሰላም ያለበት ድምፅ ነው። ለሕዝቡ ሰላምን ለቅዱሳኑ ልባቸው ወደ እርሱ ለመለሱት እግዚአብሔር ይናገራል። አይናገርም ብለው የሚሉ ትምህርቶች ስላለ ነው። በእርግጠኝነት ነግራችሁ እግዚአብሔር ይናገራል። ካልተናገረማ እንዴት እስከዛሬ ጌታን ተከተሉ? ያው የዘመኑ ነቢያቶች ትንሽ በእግዚአብሔር ድምፅ ላይ ኢሜጃችንን ይሄ እግዚአብሔርን ድምፅን ትምህርት ስላቆሸሹብን ስላገደፉብን እውነት አይጨፈለቅም ወገኖች። የሐሰት መልእክት እያመጡ ከአጋንንት ሰምተው በየጠን ከመናፍስቱ ዓለም በተለይ ናይጄሪያ፣ ጋና ያሉትን ክርስቲያኖችን ብታዩ ከመናፍስቱ ጋር ኮኔክት አድርገው ቀለበት በእጃቸው አስገብተው ህዝቡን ልክ ይሄ ሳይኪክ እንደሚባል የህዝቡን አይምሮ እያነበቡ
እንደዛ የሚያወዛግቡ ባጋንንት የሚጠቀምባቸው አገልጋዮች እንዳሉ እንዳትረሱ። እንደዛ እነሱ ስለዋሹ ኢየሱስ ክርስቶስ በነበረበት ሰዓት እኮ ሐሰተኛ ነቢያቶች እንዳሉ ጌታ ተናግሯል። ከፍሬያቸው ታውቋቸዋላችሁ ይላል። በነ ጳውሎስ ላይ እኮ ብዙ ነቢያቶች እንደነበሩ ይታወቃሉ። ጳውሎስን እስከ መደብደብ የደረሱ አገልጋዮች እንደነበሩ ሐሰተኛ እንዳሉ ይታወቃል። በኢየሱስም ዘመን በጳውሎስም ዘመን ካለ በእኛም ዘመን ዛሬ ይኖራል። ስለዚህ እነሱ ስላሉ መልካሙን የእግዚአብሔርን ድምፅ ግን አልሰማም እንድትሉ አያስፈልግም። እኔ ከዛሬ ጀምሮ ማንም እንዲናገረኝ አልፈልግም ሲሉ እሰማለሁ። ለምን እንዴ? እሱ ከስጋው ተናገረ። መጽሐፍ ቅዱስ በዘዳግም 18 መጨረሻ ላይ አንድ ነቢይ በዚህ እግዚአብሔር የተናገረኝን እንዴት መለየት እችላለሁ ብለህ ብትል ይላል። እዛው ዘዳግም 18 መጨረሻ ላይ ሄዳችሁ አንብቡ ብትል አንድ ነቢይ በዚህ ጊዜ ይሆናል ወይም ይመጣል ብሎ ያ የተናገረው ባይሆንና ባይመጣ ከገዛ ልቡ ነውና የተናገረው አትፍራው ነው የሚለው። አያችሁ፣ ከገዛ ልባቸው የሚናገሩ ሰዎች አሉ። ስለዚህ ከእግዚአብሔር የሚናገሩትን አልሰማም ማለት አይገባችሁ። በመሰረቱ ሚዲያውን የተቆጣጠሩት እኔ በትምህርቱም ገፍቼበታለሁና ሚዲያውን የተቆጣጠሩ አብዛኛውን ፐርሰንት የእግዚአብሔር ድምፅ ሐዋርያት ጋር ቀረ ብለው የሚሉ አስተማሪዎች ናቸው የበዙበት፣ መድረኩን የያዙት ብዙ ተከታዮች ያላቸው። እንደዛ ብለው ነገር የለም። እግዚአብሔር ካልተናገርማ ቸርች የለችም። የእግዚአብሔር ድምፅ ውጤት ነች ቤተክርስቲያን። ቤተክርስቲያን ቁጭ ብለን ሁለት የምንካፈለው እኮ ቃል እግዚአብሔር ድምፅ እኮ ነው። እኔ አሁን ማስተምራችሁ እኮ እኔን አልፎ ተጠቅሞ እያስተማራችሁ ያለው የእግዚአብሔር ድምፅ እኮ ነው። እግዚአብሔር በአንድም በሌላ ይናገራል። አይናገርም ብላችሁ የሰማችሁ ሰዎች ካለ ጥጡን ከጆሮአችሁ ውስጥ አውጡ። እግዚአብሔር ይናገራል። ባይሆን እንዴት እንለየዋለን ካላችሁ፣ ሁለተኛ ነጥብ የእግዚአብሔር ድምፅ እረፍትና ይሄ ገራገርነት ያለው ድምፅ ነው። እረፍት የተሞላና ገራገርነት ያለው ድምፅ ነው። እረፍት ደስ የሚያስቅ የሆነ እፎ የሚያስቅ ቅድም ነገርኳቸው አይደል? እኔ እግዚአብሔር መራኝና ከዛ ጸለየልኝ፣ ንስሐ አስገባ፣ ወንድሜን የምታስጨንቅ ከሌላ ሂድ ብሎ እንዲበላለኝ እንዲያልኩኝ ወዲያውኑ ሰላሜ ተመለሰ። ጫት ያላመጣውን ዓለም ያላሰጠችኝን ሰላም ተመለሰ። ጌታ ኢየሱስ ክርስቶስ እንደዚህ ነው የሚለው ዮሐንስ ወንጌል 14:27 ነው። ሰላሜን እሰጣቸዋለሁ፣ ሰላሜን እተውላቸዋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ስለዚህ ምን ልባችሁ አይፍራ፣ አይታወክ። ወገኖቼ የዓለም ሰላም ሁከት አለበት። የኢየሱስ ሰላም ግን ረፍት ነው። በጣም ደስ ከሚለኝ እኔ እንደምሰጣችሁ ሲል ኢየሱስ ምን ማለት ነው ብዬ አጥንቻለሁ ከዚህ በፊት። አያችሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። እናንተ የምትሰጡት የቱን ነው? እኔ ሰላሜን እሰጣችኋለሁ፣ ቀጥሎ ሰላሜን ተውላችኋለሁ። ምን ማለት እንደሆነ ታውቃላችሁ? እናንተ እጅ ያለው የኢየሱስ ሰላም የተተወላችሁ ሰላም ነው። ተመልሶ ማይወስድባችሁ ሰላም፣ የቀረላችሁ ሰላም ነው። ሰላማችሁ እንደ ወንዝ ይፈሳል። ቢጎልባችሁም ቢሞላላችሁ፣ ብታገኙም ብታጡ፣ በሐዘንም ቢሆን በደስታ፣ በመገፋት ቢሆን በመወደድ፣ በሁሉም ወቅት ከእናንተ ጋር የቀረ የተተወ ሰላም አላችሁ ወገኖች። ዓለም እንደዛ ዓለም ከፍላ ነው። እኔ በጣም ያንገላታኝ ዓለም እንግዲህ ሐረር ውስጥ የተወለደ ሰው አስቡ። ዓለም በደንብ አድርጋ ጢባጢቤ የተጫወተችብኝ ሰው ነበርኩ። በደንብ የዓለምን ጭንቀት አውቀዋለሁ። የመናፍስትን እስራት አውቀዋለሁ። የክፋትን ጥግ፣ የአመፅን ጥግ፣ የርኩሰትን ጥግ አውቃለሁ። ኢየሱስ መጥቶ በአንድ ድምፅ ብቻ ሕይወቴን አረጋግቶ ያንን ሁከት ሁሉ ከላይ ላይ የቀረ ይኸው ሳይወስድብኝ ከ1985 ጀምሮ እስከዚህ 2018 ድረስ ያ ሰላም ልቤ ውስጥ አለ። የተተወ ሰላም ማለት ይሄ ነው። ያ ሰላም ተርፎኝ እናንተን እያስተማርኳችሁ ነው። ያ ሰላም ለብዙዎች እንድጠቅም አድርጎኛል። ለምን አልወሰደብኝማ። ዓለም ግን ገንዘብ ስከፍል ነው ምቅመው፣ ገንዘብ ስከፍል ነው ምጠጣው፣ ገንዘብ ስከፍል ነው ምዘሙተው፣ ገንዘብ ስከፍል ነው የሆነ ነገር ማግኘት ምችለው። በነፃ የለም። ያውም ገንዘቡን ከፍዬ ቅሜ ያ የቃምኩት ወይም የጠጣሁት አልኮል ባለቀ ጊዜ ተመልሰ ተጨማሪ እንደገና ሙላበት ትለኛለች ዓለም። ያለምንም ሰላም፣ ያለ ገንዘብ ሰላም፣ ኢየሱስ የሰጣችሁ ሰላም ዛሬም ከእናንተ ጋር ነው ወገኖች። ይሁን ቀላል እንዳይመስላችሁ። አንድ ቀን እግራችሁን አውጥታችሁ ብታዩት
ኢየሱስ የሰጣችሁን ሰላም ታደንቃላችሁ ቅዱሳን ሆይ። ስለዚህ የእግዚአብሔር ድምፅ በምን ያስታውቃል ብትሉ በእረፍት የተሞላ ውስጣችሁን ገራገር ያደርጋችኋል። የእግዚአብሔር ድምፅ የሚመራው ድምፅ ነው እንጂ የሆነ ሰላምን የሚሰጥ እንጂ የሚያስቆጣ የሚያበሳጭ ድምፅ አይደለም። የእግዚአብሔር ድምፅ ሁል ጊዜ በውስጣችን የሚሰጠን ነገር ለተሻለ ነገር፣ ግራ እንዳንጋባ እውነትን እንድናውቅ የሚያደርግ ነው። ለዚህ ነው ለምሳሌ መዝሙር 23 ቁጥር 2 ላይ እንደዚህ ይላል፣ በለመለመ መስክ ያሳደረኛል፣ በእረፍት ውኃ ዘንድ ይመራኛል። ያችሁ የእግዚአብሔር ድምፅ እናንተ ጋር ሲመጣ በለመለመ መስክ ነው የሚመራችሁ። በዚህ ሂጂ ልጄ ሆይ፣ በዚህ ግባ ልጄ ሆይ፣ እዚህ ጋር ረፍ፣ እዚህ ጋር ቁጭ በል፣ ያን ያዝ፣ ያንን ተው ይላቸዋል። የሚገርማችሁ ነገር እኔ በህይወቴ ብዙ መሰክረው ነገር አለኝ። በአገልግሎቴ ውስጥ በተለይ ብዙ ሰዎች የተጠቀሙበት አገልግሎት ከጊዜው አንጻር እሱ አሁን ባያስፈልግ። ስለዚህ የእግዚአብሔር ድምፅ አንዱ እረፍት የተሞላ ድምፅ ነው። ሌላው የእግዚአብሔር ድምፅ የምንሰማው በልባችን ነው። ልዩነቱ እሱ ነው፣ በአይምሮ አይደለም። እስቲ ቆይ ትንቢቱን ይናገር እስቲ ከጌታ ነው ወይስ ቆይ እስቲ ልለየው፣ ውሸት ይሄ የአይምሮ ወሬ ነው፣ የአይምሮ ጨዋታ ነው። ሲጀመር የእግዚአብሔር ድምፅ ልባቸው ለተሰበረ እግዚአብሔር ቅርብ ነው ይላል። እግዚአብሔር ልባቸውና መንፈሳቸውን የተሰበረና የተቀጠቀጠው መንፈስ እግዚአብሔር አይንቅም ይላል። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ፣ ለእኔ የምትሰሩልኝ ቤት ምን አይነት ነው? በቃሌ ወደሚንቀጠቀጠው ትሑት ወደሆነው ሰው እመለከታለሁ ይላል። ልብ ትሑት ሳይሆን፣ ልብ ሳይንቀጠቀጥ፣ ልብ ገር ሳይሆን በስጋ አይምሮ 1 ቆሮንቶስ 2:14 ላይ ይሄ ስጋዊ ሰው በመንፈስ ወይም በአይምሮ መንፈስ ይመረምራል፣ የእግዚአብሔርን ነገር አያስተውልም፣ ሞኝነት መስሎ ይቆጥረዋል ይላል። እኛ ግን የክርስቶስ ልብ አለን፣ ሁሉን እንመረምራለን ይላል። ለይተን እናውቃለን። አያችሁ፣ በስጋ አይምሮ የእግዚአብሔር ድምፅ መለየት አይቻልም። ሰው ከእግዚአብሔር ድምፅ እየመጣ በስጋው ይሰማና ካልጣመው ሂድ ከስጋ ነው ይላል። እግዚአብሔር ተናግሮስ ቢሆን ከእግዚአብሔር ድምፅ ጋር እኮ ተላለፍን ወገኖች። ይሆን አንዳንድ ጊዜ የተቀረቀረ ትምህርቶችን ሰማና የእግዚአብሔር ድምፅ ሪጀክት እናደርጋለን። ህይወታችን ሪጀክት ይሆናል ማለት ነው። ስለዚህ ንስሐ ልንገባ ይገባል። ታስታውሳላችሁ፣ እግዚአብሔር ድምፅ በልባችን ነው የሚናገረው። ታስታውሳላችሁ፣ ኤልያስ ማነው ሳሙኤል ገና በልጅነቱ እናቱ መታ ቤተ መቅደሱ ስታስቀምጠው ሳሙኤል ሳሙኤል የሚል ድምፅ ሰማ። በስጋ ጆሮ ነው የሰማው። ልክ በስጋ የሰማ ወይም ደግሞ የጠራው ኤሊ መስሎት አቤት እሰማለሁ ብሎ ኤሊ ጋር ሄደ። እኔ አልጠራሁም ሂድ እዛው ተኛ አለው። አሁንም ተመለሰ ሳሙኤል ሳሙኤል አለው። አሁንም የጠራው መስሎት መሰለውና ሄደ። ኧረ እኔ አልጠራሁም፣ ይሰማሃል ተናገር በለው አለው። ለካ እግዚአብሔር ነበረ። ሳሙኤል ተናገረው ስለ ልጆቹ፣ ስለ ኤሊ ልጆች፣ ራሱ ስለ ኤሊ፣ ስለ እነሱ ፍጻሜ እንዴት እግዚአብሔርን ቤት እንደተዳፈሩ ምስጢራትን ገለጠ፣ ተናገረው። አያችሁ፣ በልባችን ነው የምንለየው፣ በውስጣችን ነው የምንሰማው። በጆሮ በተፈጥሮ ሊትራል በሆነ ጆሮ አይሰማም የእግዚአብሔር ድምፅ። እንደዛ የተናገራቸው ሰዎች ሊኖሩ ይችላሉ፣ ለምሳሌ እንደ ሙሴ አይነቶች። ግን እግዚአብሔር የሚናገረው በልባችን ነው። ለዚህ ነው እንደዚህ ይላል በሆሴዕ ምዕራፍ 2:16 ላይ እነሆ፣ ይኸው ተመልከቱ ወገኖች፣ ይሁን አባብላታለሁ፣ ወደ ምድረ በዳ አመጣታለሁ፣ ለልቧ እናገራለሁ። ለልብ ነው የሚናገረው እግዚአብሔር። ልብ ካለን እንግዲህ ለልብ ነው የሚናገረን። ስለዚህ እናስተውል። የሆነ ድምፅ ሲባል ውዝግብግብ የምንልበት የሆነ የለመድነው እዚህ ጋር ሚሚ ሌላ ብሎ ሚላን የሆነ ድምፅ ስለምንጠበቅ አይናገረኝም እንዴ እንላል። ኖ ስትጸልዩ፣ ለምሳሌ እስቲ እዚህ ቁጭ ብላችሁ አይጨርስም እንዴ? ለምን አትወጪም እንዴ? ስራ አለብሽ፣ ምን ታደርጋለች? እስከ መቼ ነው እዚህ ቁጭ ብትዩ ብል ይሄን ድምፅ የማይሰማ ሰው አለ? እውነት የሰይጣን ድምፅ ሰው ለመስማት ቀላል እኮ። እንደዚህ በይው፣ አስቀይሞ ኮን ተናገሪው፣
ልኳን ንገሪያት። ማን ከማን ያንሳል? አላበዛችሁም እንዴ? ለማንኛውም ከቸርች ስመለስ አሳያታለሁ። ይሄንን በይ የሚለው ማን ነው? አጅሬ እኮ ነው። አዎ አንቺ ራስሽን አስናቅሽ እኮ። እንዴት እንደዚህ ትናገርሻለች? እንዲህ ብትናገርሽ እንዲህ አትመልሽም? ራስሽን አስደፍር። ዘራፍ። እውነትህን ነው። ቆይ ሲሄድ እኔ ልኳን ነግደ እንደዚህ ሰው ተግባብቶ ሄዶ የሚጣላ ሰው አለ እኮ። ትቶ መሄድ ከመንፈሳዊ ገበታ ላይ ትዝ ይላችኋል። ኢየሱስ ባለበት ገበታ ላይ ይሁዳ ሐሳብ ገባበት፣ ሰይጣን ሐሳብ አስገባበት ይላል። ይሁዳ እንዳያመልጥ እቺ ቻንስ፣ አሁን ሂድና ከፈሪሳያኖቹ 30 ብር ተቀበል፣ እቺን ሰውዬ አሳልፈ ሲለው ብድግ አለ። አንተ ኢየሱስ እንደዚህ አለ፣ ከእናንተ መካከል ሐሳብ እንደገባበት ተረድቶ ከእናንተ መካከል አንዱ የዲያብሎስ ልጅ ነው አሳልፎ ይሰጠኛል አለ። ኢየሱስም ሰማ፣ ይሁዳ ሰማ። ይሁዳ የሰማው የሰይጣንን ነው፣ ኢየሱስ የሰማው የአባቱን ድምፅ ነው። የራሱ ለየ ማለት ነው። አያችሁ፣ ይለያል። እግዚአብሔር ለልባችሁ ይናገራቸዋል። አይናገረኝም አትሉ። አንዱ እግዚአብሔር በልብ ስለሚናገር፣ ሌላው የእግዚአብሔር ድምፅ በቀጣይነት የምንሰማው ድምፅ ነው። በተለይ ወገኖቼ ከራሴም ልምምድ ብነግራችሁ ነገር ቀስ እያለ እግዚአብሔር በሚገባችሁ ቋንቋ፣ ለምሳሌ የራሳችሁን አሁን የተወለደ ሕፃን ልጅን 6 ወር 4 ወር 1 ዓመት እስከሚሞላው ድረስ በየቀኑ የድምፅ መለየት ልምምድ ውስጥ ነው የሚገባው። ራሳ የወለዳችሁ ሰዎች ታውቃላችሁ። ለምሳሌ የእናቱን ድምፅ ሲሰማ ብሎ ያለቅሳል። የአባቱን ድምፅ ሲሰማ ደግሞ ደስ ብሎት ወይም የሆነ እናቱን እንድታጠባብ ነው አባቱን ሲያገኝ እንዲያነሳው የሆነ መሳቅ መወራጨት ይል። ልክ ሲያያችሁ የሚያሰማችሁ ድምፅ አለ። ድምፃችሁን ይለያል። ገና ከበር አይደለም እንኳን አይደለም ሰው ሕፃን ልጅ የገዛ ውሻችሁ ገና ቤቶች አላችሁ ሲል ውው ብሎ ዘሎ መጥቶ ላያችሁ ላይ ይጠመጠማል። ድምፃችሁ ሰምቶ ሳያያችሁ ማለት ነው። ሰው በተፈጥሮ ይሄን ያህል የመስማት አቅም ካለው የእግዚአብሔር ድምፅን ለመለየት ለምንድን ነው የሚቸገረው ታዲያ? ስለዚህ ወገኖቼ የእግዚአብሔር ድምፅ በእንደዚህ አይነት መንገድ መለየት ይቻላል። ስለዚህ የመጽሐፍ ቅዱሳችን ዋናው አስተምሮት ወደ ዋናው ቁም ነገር ስመጣላችሁ የእግዚአብሔር ድምፅ ምንነትን በሚከተሉ ዋና ዋና መንገዶች መረዳት ይቻላል። ከዚህ በኋላ ያለውን ነጥቦች 1-2ቱን ተናግሬ የሚቀጥለው ሳምንት እስካሁን ምልክቶችን የነገራችሁ በእንደዚህ አይነት መንገድ እንደዚህ አይነት ስሜት ብያቸዋል። ከመጽሐፍ ቅዱስ አንጻርስ የእግዚአብሔር ድምፅ ምንነት በሚከተሉት ዋና ዋና ነጥቦች መረዳት እንችላለን። በሚከተሉት አንደኛው የእግዚአብሔር ድምፅ የመፍጠር ኃይል ያለው ክሪኤቲቪቲ ቮይስ ነው። የመፍጠር የሌለን ነገር የማምጣት አቅም ያለው ነው። ይሄ ዓለማትን መስክሩ። ሰማያት በእግዚአብሔር ቃል ነው የተፈጠሩት። ተመልከቱ፣ የሰው ልጅ ሲሰራ 6ኛው ቀን ነው። ከ1 ቀን እስከ 5 ቀን እግዚአብሔር ዓለማትን ሲፈርድ ሰማይ ይሁን የሚል ድምፅ አወጣ፣ ሰማይ ሆነ። ምድር ይሁን ሲል ምድር ሆነ። ተራሮች ሁኑ ሲላቸው፣ እንስሳቶች ሁኑ ሲላቸው ቃል ሲያወጣ ሁሉ በእርሱ ድምፅ ሆነ። የእግዚአብሔር ድምፅ የመፍጠር አቅም አለው። ይህን ያዙልኝ። ሌላ ምልክቱን በስፋት አስተምራቸዋለሁ። ዋና ዋና መጽሐፍ ቅዱሳዊ ማስረጃ ምን አላችሁ? የእግዚአብሔር ድምፅ ምንነትን በተመለከተ ምን ማስረጃ አላችሁ ከተባላችሁ ይኸው ዘፍጥረት ምዕራፍ 1 ቁጥር 3 እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ። አለቅ። የመፍጠር አቅም አለው። የመስራት አቅም አለው። ለምሳሌ በኢየሱስ ስም ቢሄል ስትሉት፣ በሽተኛ ተፈወስ ስትሉት በሽታው ከላዩ ላይ ይወድቃል። ማንኛውም ደዌን ስትቃወሙት እንዴት ያ ደዌ እንዴት አንድ ተራ ሰው ድምፅ ሰምቶ ይፈወሳል? ማንኛውም አጋንንት እንዴት አንድ ተራ ሰው ሰምቶ አጋንንት ይወጣል? አያችሁ፣ ከእናንተ ድምፅ ጋር ከምትጠሩት ስም ጋር ያ የእግዚአብሔር ድምፅ ሄዶ አጋንንትን ይወጋል። የሌለን ነገር ይፈጥራል። በሽተኛን ይፈውሳል። ወንጌል ይሄ ነው ወገኖች። ይኸው ዓለማት የተፈጠሩት ይሄንን ነው። መጽሐፍ ቅዱሳችን የምናገኛቸው ዓለማት የተፈጠሩበት በእግዚአብሔር ድምፅ ነው። ይህ የሚያሳየው የእግዚአብሔር ድምፅ የተግባር ድምፅ መሆኑን ነው። ፈጣሪ ድምፅ ነው። ሰሪ ድምፅ ነው። ፈዋሽ ድምፅ ነው።
የሌለን ነገር የመስራት አቅም አለው። እድል ካገኛችሁ በአማርኛም ተተርጉሟል። ጋርጀረናል የሚል መጽሐፍ ካገኛችሁ አንብቡ። እነኚህ በጥንት ዘመን የነበሩ አባቶች እግዚአብሔር እንዴት እንደሰራባቸው አንዳንዱ ማመን ያቅታቸዋል። አንዳንዱ ሰውነታቸው የበሰበሰ ሰዎችን እነዚህን አገልጋዮች ተጠቅሞ የፈወሰበት እግር የሌለውን እግር ሲሰራ ልክ በኢየሱስ በሐዋርያቶች እንዳየን ያን ጋርጀረናል የሚል መጽሐፍ በእንግሊዝኛም አለ፣ ብዙ ኮፒ ታትሟል፣ በአማርኛም ተተርጉሟል። እና እሱ መጽሐፍ ብታገኙት እና ብታነቡት በጣም እንዴት እግዚአብሔር ከባሪያዎቹ ጋር ሲሰራ ታያላችሁ። ይሄ ነው የመጨረሻ የእግዚአብሔር ድምፅ የምንለይበት ከመጽሐፍ ቅዱስ ማስረጃችን አንደኛው ራሱ የእግዚአብሔር ድምፅ የተባለው ራሱ ክርስቶስ ነው። ሕያው ቃል የተባለው ቃል ተብሎ የተጠራው ራሱ ክርስቶስ ነው። በአዲስ ኪዳን አስተምሮት መሰረት የእግዚአብሔር ድምፅ ወይም ደግሞ የእግዚአብሔር ቃል ስጋ ሆኖ የተገለጠው ክርስቶስ ነው። ያንን አንድ ጊዜ ትዝ ይላቸዋል። እነ ጳውሎስ አጋንንት አስወጥተው በከተማው ላይ መጀመሪያ ሚሽነራዊ ጉዞ ላይ ወዲያውኑ የሆኑ የጠንቋይ ልጆች ተነሱና ጳውሎስ በሚጠራው በናዝሬቱ በጌታ በኢየሱስ ስም አጋንንት ውጣ አሉት። እዛ ገበያ መሃል የነበረ እብድ ነበረ። ወዲያውኑ አጅሬ ጳውሎስንም አውቀዋለሁ ኢየሱስንም አውቀዋለሁ እናንተ ከሄድ ናችሁ ብሎ ከተማ ለከተማ እየገረፈ እያባረራቸው አዋርዶ ልብሳቸው በጫጭቆ ከተማ ለከተማ አሯርጧቸው ሄዱ ማለት ነው። አያችሁ፣ የእግዚአብሔር ድምፅ እንኳን አክቲቭ ሆኖ የሚሰራው አንተ ለክርስቶስ የተቀደሰ የእግዚአብሔር ልጅነት ስታገኝ ብቻ ነው። እባብና ጊንጡን ትረግጡት ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጠኋችሁ፣ አንዳች አይጎዳችሁም፣ በስሜ አጋንንትን ታስወጣላችሁ የሚለው ቃል የሚሰራው መጀመሪያ አንተ ቦርን አጌን ስትሆን ነው። በክርስቶስ ዳግም ተወልደ እግዚአብሔር ልጅ ስትሆን ነው። ስለዚህ ልክ እንደዚህ ሁሉ ያ የምትጠሩት የኢየሱስ ክርስቶስ ስም ደዌን ይፈውሳል፣ የሞተን ያስነሳል፣ ሽባን ይተረትራል። መጽሐፍ ቅዱሳችን በዕብራውያን 1:1-2 ላይ እግዚአብሔር በጥንት ዘመን በልዩ ልዩ መንገዶች ለባሪያዎቹ ተናግሯል ይላል። በመጨረሻ ዘመን ግን በልጁ በኢየሱስ እንደተናገረን ይናገራል። የእግዚአብሔር የመጨረሻ ትክክለኛ ድምፅ የሚሰማው በኢየሱስ ክርስቶስ ብቻና ብቻ ነው። ኢየሱስ ነው የመጨረሻው የእግዚአብሔር ድምፅ፣ ለሰዎች ሁሉ የሚናገርበት ድምፅ። ስለዚህ መጽሐፍ ቅዱሳችን ማስረጃው አንደኛው የእግዚአብሔር ድምፅ ራሱ ክርስቶስ መሆኑን ይናገረናል። ስለዚህ በዚህ ድምፅ እንድንመራ ያስፈልጋል። ሌሎች ነጥቦችን ደግሞ ቀስ እያለን የሚቀጥለው ሳምንት እናያለን። አልጨረስኩትም። እግዚአብሔር አምላክ ይባርካችሁ። እንግዲህ እስካሁን የተናገርኩት ምንድን ነው? አንደኛ የእግዚአብሔር ድምፅ ማለት ምን ማለት ነው የሚለውን ከልሼላችሁ ልጨርስ። የእግዚአብሔር ድምፅ ባጭሩ ያለፈው እስካሁን የነገርኳችሁ የእግዚአብሔር ድምፅ የእግዚአብሔርን ፍቃድ፣ የእግዚአብሔርን እውነት፣ የእግዚአብሔርን መመሪያ ለሰዎች የሚገልጥበት መንገድ ማለት ነው። የእግዚአብሔር ድምፅ የእግዚአብሔርን ፍቃድ፣ የእግዚአብሔርን እውነት፣ የእግዚአብሔርን መመሪያ ለሰዎች የሚገልጥበት ነው። ስለዚህ መጽሐፍ ቅዱሳችን የእግዚአብሔር ድምፅ ተብሎ ሊጠቀስ የሚችልበት ዋናው ምክንያት ለምንድን ነው? ለምሳሌ አንዱ የእግዚአብሔር ድምፅ ቅድም ክርስቶስ ነው እንዳልኩት መጀመሪያ ላይ ራሱ ቃሉ የእግዚአብሔር ድምፅ ነው። ምሳሌ ነገርኳችሁ። ድምፃችሁን ሪከርድ ያደርጋችሁትን ብትጽፉት ጽሁፉና ድምፁ እናንተ እንደማትለያዩ መጽሐፍ ቅዱስ የእግዚአብሔር ድምፅ ነው ብያቸው። በምን ማስረጃ ነው ብትሉኝ፣ በመንፈስ ተነድተው አባቶች የተናገሩት ስለሆነ ከእግዚአብሔር የተላኩ በመንፈስ ተነድተው የተናገሩ ስለሆነ የእግዚአብሔር መንፈስ። ሌላው የእግዚአብሔር መንፈስ ያለበት መጽሐፍ ሕይወትን የሚለውጥ የሚያንጽ፣ የሚቀይር ለበጎ ስራ የሚያዘጋጅ ስለሆነ የእግዚአብሔር ድምፅ ማለት ራሱ መጽሐፍ ቅዱስ ነው። ታዲያ የእግዚአብሔር ድምፅ እንዴት እንለያለን የሚሉ ነጥቦችን፣ አንደኛ የእግዚአብሔር ድምፅ ሰላም ያለው ነው። የእግዚአብሔር ድምፅ ረፍት ያለው ነው። የእግዚአብሔር ድምፅ የምንሰማው በልባችን ነው። የእግዚአብሔር ድምፅ ደግሞ በየዕለቱ እግዚአብሔር በሚገባን መንገድ የሚናገር ነው። ሌላው የእግዚአብሔር ድምፅ በውስጣችን የሚያናውጥ፣ ይሄ የቃዴስን ምድረ በዳ ያናውጣል እንደሚል እንደዚህ አይነት የሊባኖስን ዝግባ ይቆርጣል እንደሚል ኃይል ያለው ድምፅ ነው። በደንብ እንማራለን በዚህ ዙሪያ ላይ በተለይ እንደ መግቢያ ስለነገርኳችሁ። ከዛ ውጭ የእግዚአብሔርን ድምፅ በመጽሐፍ ቅዱስ አስተምሮት መሰረት ምንድን ነው ብያቸዋለሁ። አንደኛ የመፍጠር ኃይል ያለው ድምፅ ነው። ድምፁ እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ በድምፁ።
ሌላው የእግዚአብሔር ድምፅ ራሱ ጌታ ኢየሱስ ክርስቶስ ነው። በአዲስ ኪዳን በዕብራውያን ምዕራፍ 1 ከ1 እስከ 2 እግዚአብሔር በጥንት ዘመን በልዩ ልዩ መንገድ ተናገረ፣ በመጨረሻ ዘመን ግን በልጁ በኢየሱስ እንደተናገረና የእግዚአብሔር የመጨረሻ ድምፅ ልጁ እንደሆነ ይህንን ዛሬ አይተናል። ጌታ ኢየሱስ ክርስቶስ ይባርካችሁ።